ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። በአዲስ አበባ ለኮንዶሚኒየም ተመዝጋቢዎች ቤቶችን ሰርቶ ለማስረከብ በ18 ሳይቶች የሚደረገው ግንባታ ከወትሮ በተለየ እየተፋጠነ ይገኛል። እየተጠናቀቁ የሚገኙ ቤቶች በርካታ መሆናቸውን ቤቶች አስተዳደር አስታውቋል። በአጠቃላይ ግንባታዎች መቼ ሊጠናቀቅ እንደሚችልና ለኮንዶሚኒየም ቆጣቢዎች መቼ ዕጣው ሊወጣ እንደሚችል የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ይፋ አድርጓል። የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበረ ምዝገባውን በትክክል አለመከናወኑን የከተማና መሰረተ ልማት ሚኒስትሯ ተናግረዋል። አሁን እየተሄደበት ያለው አካሄድ ትክክለኛ መሆኑንም ጨምረው ተናግረዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። የመኖሪያ ቤት ግንባታዎች ከተጀመረባቸው አዳዲስ 18 ሳይቶች ውስጥ አንዱ በሆነው የገርጂ ሳይት የተጀመሩት የጋራ መኖሪያ ቤት ግንባታዎች በተቀመጠላቸው የግንባታ ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑ ተገለጸም። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ምዕራብ ቅርንጫፍ ገርጂ የግንባታ ሳይት የተጀመሩት ግራውንድ ፕላስ 15 የወለል ከፍታ ያላቸው በርካታ ህንፃዎች በተያዘላቸው የግንባታ ጊዜ ለማጠናቀቅ እየተሰራ እንደሚገኝ የቤቶች ኮርፖሬሽን አስታውቋል። ግንባታውን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በምህጻረ ቃሉ አስቱ እያማከረ የሚገኝ ሲሆን 2 ስራ ተቋራጮች ግንባታው ላይ የተሳተፉ እንደሚገኙ በቅርንጫፍ ጽሕፈት ቤቱ የፕሮጀክቱ አስተባባሪ ኢንጂነር አብነት ሰብስቤ ገልጸዋል። የግንባታ ስራውን ለማፋጠን በ3 ፈረቃ 24/7 የተሰራ መሆኑን የጠቆሙት የፕሮጀክት አስተባባሪው በተሻለ ፍጥነትና ጥራት ቤቶችን በተቀመጠው ጊዜ ውስጥ ግንባታቸውን ለማጠናቀቅ በትኩረት እየተሰራ መሆኑን ተናግረዋል። አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ መዋላቸው ለግንባታው መፋጠን አስተዋጽኦ እያደረገ መሆኑንም ጨምረው ገልጸዋል። ይህ በእንዲህ እንዳለ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበረ ምዝገባውን በትክክል አለመከናወኑን የከተማና መሰረተ ልማት ሚኒስቴሯ ተናግረዋል። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ወይም ኮንዶሚኒየም መርሃ ግብር ስህተት እንደነበረ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናግረዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። ወይዘሮ ጫልቱ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸው ቤቶች ለምርቃት መብቃታቸውን በተመለከተ ማክሰኞ ጥር 5 ቀን 2018 ዓመተ ምህረት በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነበረ። የቤቶቹ ግንባታ ሚኒስትሩ በተለያዩ ቦታዎች ሲያከናውናቸው የቆያቸው የገጠር ከተሞችን የማልማትና ሞዴል መንደርን የመመስረት ሂደት አካል መሆኑን አስታውቀዋል። መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር በመተባበር ያስገነባቸው እነዚህ መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ የሚገኙ ናቸው። የኢትዮጵያ መንግስት በ2013 ይፋ ባደረገው የልማት ዕቅድ በገጠር በ10 ዓመት ውስጥ እንዲገነቡ የታቀዱ የመኖሪያ ቤቶች ብዛት 2.5 ሚሊዮን ነው። ከ2013 እስከ 2022 ዓመተ ምህረት ባሉት በእነዚህ ጊዜያት 4.4 ሚሊዮን የመኖሪያ ቤቶች በከተሞች እንዲገነቡ በእቅዱ ተይዟል። ባለፉት 5 የእቅዱ ዓመታት የተገነቡ ቤቶች 1 ሚሊዮን የሚደርሱ እንደሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሰኔ ወር ለፓርላማ አባላት ጥያቄዎች በሰጡት ማብራሪያ ላይ አመላክተው ነበረም። በወቅቱ 256,000 ቤቶች በግንባታ ላይ መሆናቸውንም ጠቅላይ ሚኒስትሩ በዚሁ የፓርላማ ማብራሪያቸው ላይ ጠቅሰዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በጳጉሜ 4 2017 ዓመተ ምህረት በተከናወነው የህዳሴ ግድብ ምረቃ ላይ ባደረጉት ንግግር መንግስታቸው በሚቀጥሉት 5 እና 6 ዓመታት 1.5 ሚሊዮን ቤቶች ለመገንባት ማቀዱን ተናግረዋል። ይህ የጠቅላይ ሚኒስትሩ የቤት ግንባታ ሜጋ ፕሮጀክት መንግስታቸው በ10 ዓመት ውስጥ በከተማና በገጠር ለመገንባት በልማት እቅዱ ከያዘው 7.2 ሚሊዮን የመኖሪያ ቤቶች ጋር ሲነጻጸር በእጅጉ ያነሰ ነው። ባለፉት 5 ዓመታት በመንግስት በግል እንዲሁም በመንግስትና በግል ትብብር የተገነቡ መኖሪያ ቤቶች በመጪዎቹ 5 ዓመታት ለመገንባት ከታቀዱት ጋር ሲደመር የሚመጣው 2.5 ሚሊዮን ቤቶች ብቻ ነው። የኢትዮጵያ መንግስት ከዚህ ቀደም በእቅድ የያዛቸውን የቤት ልማት ፕሮጀክቶች በአግባቡ መጨረስ አለመቻሉን የታዘቡ ባለሙያዎች ጠቅላይ ሚኒስትሩ ይፋ ባደረጉት እቅድ ተግባራዊነት ላይም ጥርጣሬ አላቸው። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስቴሯ በመግለጫቸው አመላክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን በጋዜጣዊ መግለጫቸው ላይ የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበረ ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስበው የተዘጋጀ መሆኑ ስህተት እንደሆነ አስረድተዋል። ሚኒስቴሯ ከጋራ የመኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን ሂደት ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስትሯ መግለጫ ላይ ተነስቷል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገበበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት ለሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። የከተማና መሰረተ ልማት ሚኒስቴር በ2012 ዓመተ ምህረት አሻሽሎ ባወጣው የቤት ልማት ስትራቴጂ ከተጠቀሱ 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ 2ቱ ዝቅተኛ ገቢ ያላቸውን ዜጎች ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች 10/90 እና 20/80 የቁጠባና የመንግስት ድጋፍ አሰራሮች ናቸው። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር 40/60 ቁጠባና የመንግስት ድጋፍን የያዘ ነበረም። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበረ የከተማና መሰረተ ልማት ሚኒስቴሯ በመግለጫቸው ላይ አስታውሰዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉም ለጋዜጠኞች ተናግረዋል። ሚኒስቴሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻልም አጽንኦት ሰጥተዋል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆን ሚኒስቴሯ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለሀብቶች በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ ዕድል የሚሰጥ እንደሆነ አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበረ የገለጹት ሚኒስቴሯ የቤት ልማት ፖሊሲ በሀገር ደረጃ ለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤት ጉዳይ ትኩረት እንዳይሰጠው እንዳደረገው አመላክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ልማት ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የሕግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ አስታውቆ ነበረም።
የሚኒስቴሮች ምክር ቤት ባለፈው ሳምንት ማክሰኞ ታኅሳስ 28 ቀን 2018 ዓመተ ምህረት ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ ይኸው ፖሊሲ አንዱ ነበረ። የቤት ልማት ፖሊሲው በውይይቱ የተነሱ ግብአቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስቴሮች ምክር ቤት በሙሉ ድምፅ ማጽደቁን የጠቅላይ ሚኒስትር ጽሕፈት ቤት በባለፈው ሳምንት መግለጫው አመላክቷል። በዚህኛው በ2018 ዓመተ ምህረት በርካታ ቤቶችን ገንብቶ ለኮንዶሚኒየም ተመዝጋቢዎችና ለቤት ፈላጊዎች እንደሚተላለፍ መንግስት ማስታወቁ ይታወሳል። ለኮንዶሚኒየም ቆጣቢዎች የቤቶችን ዕጣ ከ3 ወር እስከ 6 ወር ባለው ግንባታቸውን አጠናቆ ለቤት ፈላጊዎች ለማስተላለፍ እየተሰራ እንደሚገኝ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ይፋ አድርጓል።